ሞት ለብዙዎቻችን የሚያስፈራ ከፈጣሪ ፊት ስንቆም ምን እመልሳለሁ ብለን የምንጨነቅበት የህይወት መጨረሻ ነው። በተለይ ደግሞ በጾም በጸሎትና በስግደት ላልበረታ ሰው የሞት አልጋ እጅግ ያስፈራል። ዛሬ ግን አንድ አስገራሚ ታሪክ ይዤላችሁ ቀርቤያለሁ። በገዳም ውስጥ እያለ በስንፍናው የሚታወቅ ነገር ግን በሞት አፋፍ ላይ ሆኖ ያለምንም ፍርሃት ፈገግ ያለው መነኩሴ ታሪክ። ይህ መነኩሴ ሞትን ያልፈራው ለምንድን ነው? ከታሪኩ ትልቅ ትምህርት ስለምናገኝ አብራችን ቆዩ። በጥንት ዘመን በአንድ ትልቅ ገዳም ውስጥ ብዙ አባቶች በጾም በጸሎት በስግደትና በትጋት ፈጣሪያቸውን ያገለግሉ ነበር። ነገር ግን በእነዚህ አባቶች መካከል አንድ በጤና እጦት የሚሆን በሌላ ምክንያት እንደ ሌሎቹ አባቶች በጾምና በጸሎት መትጋት የማይችል በአብዛኛው ጊዜውን በማረፍ የሚያሳልፍ አንድ መነኩሴ ነበር። ሌሎቹ መነኮሳት ይህንን ሲያዩ በልባቸው ያዝኑ ነበር። የወንድማችን መነኩሴ ሆኖ ሳለ ለምን እንዲህ ይሰንፋል ብለውም ያስቡ ነበር። ዓመታት አለፉ። ይህ መነኩሴ ክፉኛ ታመመና በሞት አፋፍ ላይ ደረሰ። የገዳሙ አባቶችም ሊጠይቁትና በጸሎት ሊሸኙት በዙሪያው ተሰበሰቡ። አባቶቹ በሕይወቱ በርትቶ ስላልሰራ አሁን ፈጣሪው ፊት ሲቀርብ ምን ይሆን ብለው ተጨነቁለት። ነገር ግን መነኩሴውን ሲመለከቱት ፊቱ ላይ ምንም አይነት የፍርሃት ምልክት አልነበረም። ይልቁንም ፊቱ በብርሃን ተሞልቶ በታላቅ ደስታ ፈገግ ይል ነበር። አባቶቹም በጣም ተገርመው እንዲህ ሲሉ ጠየቁት፣ ወንድማችን ሆይ አንተ እንደኛ በጾምና በጸሎት ስትደክም አላየንም። አሁን ግን ከፈጣሪ ፊት ልትቀርብ ስትል ምንም አልፈራህም፣ እንዲያውም በደስታ ፈገግ ትላለህ። የዚህ ምስጢር ነገር ምንድነው? ብለው ይጠይቁታል። ይህም መነኩሴ አይኖቹን ከፈት አድርጎ አባቶችን እያየ እንዲህ ሲል መለሰላቸው፣ አባቶች ሆይ እናንተ እንዳላችሁት እኔ ደካማና ሰነፍ ነበርኩ። እንደናንተ በጾምና በጸሎት አልበረታው። ነገር ግን መነኩሴ ከሆንኩበት ቀን ጀምሮ እስከ ዛሬዋ ሰዓት ድረስ የጠበቅኳት አንዲት ሕግ አለች አላቸው። እነሱም ምን ትሆን እያሉ በመጓጓት ያዳምጡት ጀመር። እሱም በመቀጠል እንደዚህ አላቸው፣ በሕይወቴ በማንም ሰው ላይ ፈርጄ አላውቅም፣ በማንም ላይ ቂም አልያዝኩም። ስለዚህ ፈጣሪ ፊት ስቀርብ ጌታ በወንጌል እንዳይፈረድባችሁ አትፍረዱ ያለውን ቃል አስታውሼው ጌታ ሆይ እኔ በምድር ላይ ሳለሁ በማንም ላይ አልፈረድኩምና አንተም አትፍረድብኝ እለዋለሁ። በዚህ ቃሉ ተስፋ አድርጌ ነው ደስተኛ የሆንኩት አላቸው። ይህም በተናገረ ጊዜ አባቶቹ በሰሙት ነገር እጅግ ተደንቀው ልባቸው ተነክተው አለቀስም። ወንድማችን ሆይ አንተ ያለ ብዙ ድካምና ያለ ብዙ ስቃይ እውነተኛዋን የድህነት መንገድ አግኝተሃል አሉት። ውድ ክርስቲያኖች፣ ይህ አጭር ታሪክ ለሁላችንም ትልቅ የሕይወት መስታወት ነው። ብዙ ጊዜ በራሳችን ጽድቅ ተማምነን በሌሎች ድካም ላይ እንፈርዳለን። ነገር ግን እውነተኛው ክርስትና የሰውን ኃጢአት ከመመልከት ይልቅ የራሳችንን መመርመርና በሰው አለመፍረድ ነው። ፈጣሪ አምላካችን እንደዚህ መነኩሴ በሰው ላይ እንዳንፈርድ ይልቁንም የራሳችንን ኃጢአት እያሰብንና ስለ ራሳችን የምናለቅስና ለንስሐ የምንዘጋጅ አድርገን። ይህ ታሪክ አስተማሪ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሌሎች ወዳጆቻችሁም ሼር በማድረግ ይህንን ታሪክ ጋብዟቸው። በቀጣይ በሌላ መንፈሳዊ ታሪክ እስከምንገናኝ ሰላም ቆዩልኝ።